ዕብራውያን ምዕራፍ 2 ከቁጥር 5 እስከ 10 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። ይህን የምንናገርለትን መጪውን ዓለም ለመላእክት አላስገዛም፣ ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሯል። ታስታውሰው ዘንድ ሰው ምንድነው? ታስብለት ዘንድ የሰው ልጅ ምንድነው? ከመላእክት ጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ ሁሉንም ከእግሮቹ በታች አስገዛለት። እግዚአብሔር ሁሉን ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁኑ ጊዜ ሁሉም ነገር ተገዝቶለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ቁጥር 10 ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር። ጌታ የተባረከ ይሁን እና ዛሬም ጨምረን የጌታን ቃል አብረን እንካፈላለን። ጌታ ኢየሱስ ክርስቶስ ከሞት ተነስቷል። ጮከበሉና ኢየሱስ ተነስቷል በሉስት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቷል። በእግዚአብሔር ኃይል ሞት ድል ተነስቷል። ጌታ ኢየሱስ ክርስቶስ ደግሞ ሞትን ድል አድርጎ በእግዚአብሔር ኃይል በእግዚአብሔር ጉልበት መጽሐፍ ቅዱስ እንደሚነገረን ሮሜ 9:14 ላይ ነው። ሮሜ 9:14 ነው። 8:14 ላይ ነው። ኢየሱስ ክርስቶስን ከሞት ያስነሳው እርሱ አሜን ቃል አንብባችሁ ተቃላችሁ። 8:11 ኢየሱስ ክርስቶስን ከሞት ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣዋል። ስለዚህ ኢየሱስ ክርስቶስን ከሞት ያስነሳ አለ ማለት ነው አይደል? የአዲስ ኪዳናችን ትምህርት ኢየሱስ ተነስቷል ብቻ ሳይሆን ኢየሱስን አብ አስነስቶታል ነው። አብ ኢየሱስን አስነስቶታል። ይሄ የአዲስ ኪዳን ትምህርት ነው። መቃብሩን ባዶ ያደረገበትን የትንሣኤ ኃይል አብ ነው የላከው። እግዚአብሔር አብ ከሰማይ ላከ። እግዚአብሔር መንፈስ ቅዱስ ጌታ ኢየሱስ ክርስቶስን አስነሳው። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ ላይ ትሪኒቲ ሥላሴ ያለ ማለት ነው። ጌታ ይባረክ። የአብ ፈቃድ ነው መሞቱ። የሞተው እግዚአብሔር ወልድ ነው። እንዲሞት ደግሞ አቅም የሰጠው መንፈስ ቅዱስ ነው። ጌታ የተመሰገነ ይሁን እና በዚህ በቁጥር 9 ላይ ምንድነው የሚለው? ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ክብር ለእግዚአብሔር ይሁን። እንግዲህ ስቲል ይሄ ሰው የዚህ ደብዳቤ ጸሐፊ ማለቴ ነው የዕብራውያን መልእክት ጸሐፊ የነበረው ይሄ ሰው እስካሁን ድረስ ጌታችን ኢየሱስ ክርስቶስ ከሁሉ በላይ ነው የሚለውን ትምህርቱን ሲጀምር ከመላእክት ይልቃል እያለ ነው አይደል? እስካሁን ድረስ ጌታችን ኢየሱስ ክርስቶስ ከመላእክት ይልቃል እያለ ነው። አሁን ደግሞ ወደ ፍጹም ሰውነቱ ወርዷል። ጌታ ኢየሱስ ክርስቶስ ደግሞ ጥቂት ከመላእክት እንዲያንስ ተደርጎ የነበረው ኢየሱስ ብሎ ቃል በቃል ይጽፈዋል አይደል? አሁን ጥቂት ከመላእክት እንዲያንስ ተደርጎ የነበረው ኢየሱስ አሁን ደግሞ እኔ ይሄንን ደብዳቤ በመጽፍበት ሰዓት እያለ ነው ይሄ ሰው። ስለዚህ ይሄ ሰውዬ ዛሬ 2000 ዓመት ገደማ ከጻፈው አሁን እኛም ስናነበው አሁን ደግሞ ብለን ነው የምናነበው። አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። የሞትን መከራ ጌታ ኢየሱስ ክርስቶስ በእግዚአብሔር ጸጋ ተቀብሏል። በጣም ክሪቲካል ናቸው እነዚህ ሰዎች ሲጽፉ። ዝም ብለው ያገኙትን ነገር የሚጽፉ አይነት ሰዎች አይደሉም። አንደኛ በመንፈስ ቅዱስ ቁጥጥር ውስጥ ናቸው። ቀጥሎ የእግዚአብሔር ቃል ነው የሚጽፉት። ቀጥሎ ለቤተ ክርስቲያን ነው እየተጻፈ ያለው። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ ወይንም የሞትን መከራ ተቀበለ ብቻ አይደለም ያሉት፣ በእግዚአብሔር ጸጋ የሚል አለ ከፊት። ጌታ ኢየሱስ ክርስቶስ ይሄንን የመስቀል ሞት ለመሞት በዚህ ሲቃይና መከራ ውስጥ ለማለፍ የእግዚአብሔር ጸጋ አስፈልጎት ነበር። ኢትስ ኤ ዲቫይን ኢንዶመንት። እግዚአብሔር ሊያቀርብ የሚገባው መለኮታዊ አቅም ነበር። ስለዚህ በእግዚአብሔር ጸጋ ጌታ ኢየሱስ ክርስቶስ የሞትና የመከራን መንገድ ጨርሶታል። ክብር ለኢየሱስ ይሁን። እና መላእክት አይሞቱም። ላስት ዊክ ተናግሬያለሁ። መላእክት አይሞቱም። ከመላእክት ጥቂት አሳነስከው የሚለው ጌታ ኢየሱስ ክርስቶስ መሰቃየቱንና በመስቀል ላይ መሞቱን ለማመልከት የዚህ ደብዳቤ ጸሐፊ ይሄንን ይጠቀመዋል።
እኛን በእግዚአብሔር ቀኝ ለማስቀመጥ እኛ ያለንበት ስቴት እኛ ያለንበት ደረጃ እኛ ያለንበት ሁኔታ ድረስ ጌታ ኢየሱስ ክርስቶስ መውረድ ነበረበት። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በእኛ መካከል አድሯል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ 33 ዓመት ተኩል ኖሯል። እንኳን ኢየሱስ ሰው ሆነ ንኩትና ጠግባቸው ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ መሬት ላይ ኖሯል በሉት። ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። ኢየሱስ ሰው ባይሆን በመስቀል ላይ አይሞትም። የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ። ለዛ ነው አንደኛ ዮሐንስ ላይ ሲናገር ኢየሱስን በስጋ እንደመጣ የማይቀበል የተረገመ ይሁን ይላል። ኢየሱስን በስጋ እንደመጣ የማይቀበል ባይዘው አምላክ እንደሆነ የማይቀበል አይደለም። በስጋ እንደመጣ የማይቀበል ኢየሱስ ስጋ የሚመስል ነው የለበሰው የሚል ኢየሱስ ስጋ አልለበሰም የሚል ዶሴቲዝም የኖስቲኮች ትምህርት የተረገመ ይሁን ይላል። ከቸርች ላይ ዳራ ሲዙት አይደለም የሚለው አናቴማ ነው የሚለው። ሰይጣን በወደቀበት ይውደቅ ነው። ኢየሱስ ሰው አልሆነም ካለ አልዳንክም እያለ ነው። ቀጥሎ ሳልቬሽን የለም። በእግዚአብሔር ፊት መቆም አይቻልም። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ሆነ አረገው። እማይሆን ነገር ሆነ፣ እማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም ይሄ ሆነ። ሊሆን አይችልም ሆነ። በእውነት ነው የምላችሁ። ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ስጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሰው ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ። መለኮት ሰው ሆነ። የዚህ ደብዳቤ ጻፊ ጥቂት ከመላእክት ያሳነስከውን ኢየሱስን ይላል። ሰው መሆኑ ኢንካርኔሽን አምላክ በመካከላችን ስጋ ለብሶ ማደሩ እኮ እግዚአብሔር ያስረዳል። በእውነት እንዲገባን እኔ ጸልያለሁ። ኢየሱስ ሰው ሆነ። አዎ እምንለው አይደለም ማበድ። ጳውሎስን እንደ እብድ ያደረገው ምንድነው? ወንጌል ገባኝ እኮ ነው። ክብሩን አስጣለው፣ ዝናውን አስጣለው። እጅግ በጣም ምጡቅ ሰውዬ መንገድ ለመንገድ ተንከራታች በየእስር ቤቱ ዘዋሪ ያደረገው ምንድነው? እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ በግልጽ። እኔ ሌባ አይደለም ወንበዴ አይደለም አለ። የተከበርኩ ሰው ነኝ። በየእስር ቤቱ ከሌባና ከወንበዴ ጋር አብሬ የምታሰረው ለወንጌል። ወንጌል ገባኝ ምን ላድርገው አለ። ክብር ለኢየሱስ ይሁንለት። የክርስቶስን ሲቃይ ታስብ። አንዳንዱ ነገር አሁን ቅድም ሲዘመር ሴንስ አድርጋችሁታል። አንዳንዱ ነገር አለመዘመር ጥሩ ነው፣ ዝም ብሎ መስማት ምን እያለ እንደሆነ ማወቅ። አንዳንድ ነገር ለምደን እንደግምና ምንም አይመስለንም። ማሰብ ሞተልኝ ስል ሞተ እያልኩ አይደለም፣ ሞተልኝ ነው እያልኩ ያለሁት። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም፣ ለኔ ህይወት ለመስጠት ነው። ምንም ሌላ ኢንቴንሽን የለውም። ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው፣ ላድናቸው ብሎ ነው የሞተው። ለማዳን ነው የመጣው። እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው። እና ይሄንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች ሁሉም የወንጌል ጸሐፊዎች ጽፈውታል። ተጋርተው የጻፉት የክርስቶስን ሲቃይና ሞት ብቻ ነው። በብዙ ነገር ተለያይተው ማለት አንዱ የሚያነሳውን አንዱ ላይ ያነሳው ይችላል። አንዱ አቴንሽን የሰጠውን አንዱ ላይ መወለዱን ሁሉም አላነሱም። አወላለዱን አስተዳደጉን ሁሉም አላነሱም። ሲቃይና ሞቱን ግን ሁሉም አንስተውታል። የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ፣ የክርስቶስ ኢየሱስ ሞት ሰው የሆነው ለመሰቃየት ሰው የሆነው ለመሞት ስለሆነ እና ይሄንን ሳስብ የወንጌል ጸሐፊያን የጻፉት በጣም አስደናቂ ነው። ሂስቶሪካሊ ኢየሱስን እንደዚህ በአይናቸው አይተው በአይናቸው እንደዚህ ሲገረፍ ሲሰቃይ አይተው የጻፉት በጣም አስደናቂ ነው። እጅግም ጥልቅ ነው። አንዳንዱን ለማብራራትም አይቻልም። አንዳንዱንም እነሱም ሲጽፉት መሬት ወረቀት ሆኖ ባህር ቀለም ቢሆን ብንጽፈው አንጨርሰውም አሉ።
እና የገባንና እንድናስረዳ አቅም ያገኘነውን ብቻ እንጽፋለን እንጂ ከማብራራትም ከመረዳትም ያልፋል። እኔ የክርስቶስ ኢየሱስ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝም። መኖር ስለምፈልግ እንዴት ሁሉም ይገባኛል ፍራክሽኑ እንድትገባኝ ነው የምለምነው። እኔ ብልጭታዋ እንድትገባኝ ነው የምለምነው። እሷ ስትገባ ነው አፕስ ኤንድ ዳውን ህይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው ኖርማል ምን ነው። ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደርገናል። እና ይሄንን ሳስብ እኔ ብዙ ጊዜ ወደ ኋላ መለሳለሁ። እና አንድ ነብይ አለ አይደል ኢሳይያስ የሚባል ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ ከ700 ዓመት በፊት የነበረ he was the great prophet ታላቅ ነብይ ነው። እኔ ታላቅ ምለው ይህንን ትንቢት ስለተነበየ የእስራኤልን መጨረሻ አይደለም የተነበየው፣ መሲሁን በሙሉ ቁመናው አየው። ከ700 ዓመት በፊት ነው። ከ700 ዓመት በኋላ የሚመጣውን ኢየሱስን ፊዚካሊ ምን እንደሚመስል ጻፈ። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፉ። ወንጌላትን የጻፉልን ሰዎች በሰው ሳይድ ቆመው ሰው እንዲህ ሲያየው ነው የጻፉት። ኢሳይያስ በእግዚአብሔር ሳይድ ቆሞ ነው ያየው። ሞሬ ኢሳይያስ ዲፕ ነው። እግዚአብሔር መሲሁን በሚያይበት አንግል ኢሳይያስ በእግዚአብሔር ብርሃን በመንፈስ ግልጠት 700 ዓመት ተሻግሮ ኢየሱስ ክርስቶስን ሲሰቃይ ያየው። he the humble servant of the Calvary የቀራንዮ ትሁት አገልጋይ ብሎ ጻፈ። የቀራንዮ ትሁት አለ ጸጥ ብሎ የሚሄድ ኢሳይያስ 53 እናውጣ። የአዲስ ኪዳንም የብሉይ ኪዳንም መካከለኛ ምዕራፍ ነው። መጽሐፍ በሙሉ የሚጠቀለልበት ምዕራፍ ነው። ከ52:13 ጀምሮ ላንብብላችሁ እስከ 53:12 ድረስ። ኢሳይያስ 52:13 ጀምሮ እነሆ ባሪያዬ የሚያከናውነው በማስተዋል ነው። ኢየሱስን እግዚአብሔር ባሪያዬ ይለዋል። ኢየሱስ የእግዚአብሔር ባሪያ ተብሏል። ባሪያዬ የሚያከናውነው በማስተዋል ነው። ገናና ይሆናል፣ ከፍ ከፍ ይላል፣ እጅግ ይከብራል። ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ከሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ። ስለዚህ ብዙ መንግስታትን ያስደንቃል። በእርሱ ምክንያት ነገስታት አፋቸውን ይይዛሉ። ያልተነገራቸውን ያያሉ፣ ያልሰሙትን ያስተውላሉ። የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰውና ሲቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም።
በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ሲቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል። ስለዚህ ድርሻውን ከታላላቆች ጋር እሰጠዋለሁ፣ ምርኮንም ከኃያላን ጋር ይካፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ከክፉ አድራጊዎችም ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይሄ የኢሳይያስ 53 የሚታወቀው the suffering servant የሚል ነው የሚታወቅበት ርዕሱ። የሚሰቃየው አገልጋይ እግዚአብሔር አባቱ በላዩ ላይ ቁጣውን ያወረደበት፣ ስለ ሰው ልጆች ኃጢአት ማንም ሊሄደው የማይችለውን መንገድ በፍጹም መገዛትና መታዘዝ የተራመደውን፣ ከሁሉ ይልቅ የተጣለ የተተወ የተናቀና የተጠላውን ጌታ ኢየሱስ ክርስቶስን ኢሳይያስ አየው። የኢሳይያስ 53 ለብዙ ዓመታት በአይሁዳውያን ምኵራብ እንዳይነበብ ተከልክሏል። ለብዙ ዓመታት እንደዚህ አይነት መሲህ አንጠብቅም፣ እንደዚህ የሚዋረድ እንደዚህ የሚሰቃይ አንተ ባየው አይነት መጠን ዝቅ የሚል በሰው መካከል በእንደዚህ አይነት ቁመና የሚኖር መሲህ የለንም። እኛ የምንጠብቀው መሲህ በዳዊት ዙፋን ላይ የሚቀመጥ ሰረገላ ላይ ተቀምጦ እስራኤልን ከጠላቶቿ አድኖ ነፃ የሚያወጣን የምንጠብቀው፣ የሚዋረድ የሚሰቃይ የሚንከራተት ብሎም በመስቀል ላይ እርቃኑን የሚሞት እንደዚህ አይነት ከወንበዴዎች ጋር ሞቱን ከባለጠጎች ጋር መቃብሩን የሚካፈል እንደዚህ አይነት መሲህ የለንም፣ አይነበብም ተብሎ በአይሁዳውያን ምኵራብ ለመቶ ዓመታት ኢሳይያስ 53 አይነበብም። ፎርቢድን ነው፣ የተከለከለ። የከበረውን ክርስቶስን እንደ ኢሳይያስ ያየ የለም። ምዕራፍ 6 ላይ ኢሳይያስን ያየው በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የቀሚሱ ዘርፍ መድረኩን ሞልቶታል። ኪሩቤልና ሱራፌል በዙሪያው አሉ። ጩኸት ነበር። ከጮኻዩ ድምፅ የተነሳ የመድረኩ መሰረት ይናወጣል። እኔም ባየሁት ጊዜ እነሆ አንደበቴ ረከሰብኝ፣ አንደበቱ በረከሰስ መካከል የምኖር ነኝ አልኩ። ይሄ the glorified Christ ነው፣ የከበረው ክርስቶስ ነው። አብን አይደለም ያየው። ምዕራፍ 6 ላይ ሂዱና ዮሐንስ 13ን አንብቡ። በ6ኛው ምዕራፍ ያየውን ነው በ53ኛው ምዕራፍ ሲሰቃይ ያየው። የከበረ ብለው የሚጠብቁትን መሲህ የተነበየው ኢሳይያስ ነው። መሬት ላይ ሰው ሆኖ ሲወርድ ግን ይሄኛው ነው። እኔ ኢሳይያስ በ12 ቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን ለመቀበል ፈቃደኛ አይደለም። አንዱን ኢየሱስ ይሄንን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይሄን ሁሉ መከራ ሄደው ለሱ አይደለም ለኔ ነው። እኔ ኃጢአተኛው፣ እኔ በደለኛው፣ እኔ የሞት የሚገባኝ ሰው አንዱን ለመሆን ፈቃደኛ አይደለሁም። ከዚህ ውስጥ ለምሳሌ የተጠላ የሚለው ፈቃደኛ አይደለሁም ለመውሰድ። ሰው ሁሉ እንዲወደን እኮ ነው የምንፈልገው። አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ ይላል። የተናቀ የሚል ቃል አለ። አንፌቨርድ ነው። አታየውም፣ ባይነ ደም ግባት የለውም፣ አትወደውም፣ አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው አይችልም። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለበት። አታየው፣ ደም ግባት የለውም።
ጥቂት ዝቅ አረከው የሚለው ቃል ማብራሪያ የለውም። ባወራው አይደክመኝም። ሳወራው እግላለሁ። የገባኝ እሱ ነው። እኔ ኢየሱስ መስቀል ላይ ሞቶል ይሄን የገባኝ ይሄንን ሳስብ ነው። እኔ እንኳን ክርስቲያን ሆንኩ ምለው በመካከላቸው ሲራመድ እኮ ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም፣ እየፈወሰ አይደለም፣ ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይላል ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸልይ እኮ ትፈወሳለህ፣ ህመምን አልሸከመውም። እኔ ኢየሱስስ ተቀብሎ ነው። ኢየሱስ አራግፎት አይደለም ወስዶት ነው። ይሄንን ቃል እኮ ማቴዎስ ሲነግረን አያሌ የታመሙ ሰዎችን ወደ ኢየሱስ አመጡ ይልና ፈወሳቸው ይልና ህመማችንን ተቀበለ ደዌያችንንም ተሸከመ የሚለው ቃል ተፈጸመ ይላል። ወሰደው። ሰውየው መቆም አቅቶት ሰውነቱን የጨረሰውን ደዌ ኢየሱስ ተቀብሎ እላዩ ላይ አድርጎት ሂድ አለው። ያንን ሲቃይ ኢየሱስ እየተካፈለው ነው። ያቺ ሴት ትዝላችኋለች፣ አመንዝራ የተገኘችው ሴት በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ክርስቶስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው ያለው። ከዛስ ትቶላትና ተትቶላት እኮ አይደለም፣ በመትኳ እኔ ሞታለሁ እኮ ነው። ህጉ የሚጠይቀው ነው። ነገሩ ሞት ያስመጣለው እኔ ሞትልሻለሁ በሰላም ሂጂ። ጎናቸው ያለውን ሰው ተራግፎልህ አይደለም ወስዶልህ ነው በሉት። አይ መንገድ ላይ ጥሎልኝ አይደለም ተቀብሎኝ ነው። የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የህማም ሰው ይመስላል እንዲህ ስታዩ፣ ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። ተሸከመ። ዓለም ላይ ያለውን የኛ የሆነውን በሙሉ ወሰደ ኢየሱስ ላይ ያደረገው። በጣም ትንሽ ህመም ሲያመን መንቀሳቀስ አንችልም። የዓለምን ሁሉ መሸከምን ማለት ነው። አይገባኝም። እንዴት ወካ አረገ ተሸክሞት? እንዴት ኖረስ? ያንን ሁሉ ሲቃይ እላዩ ላይ አድርጎ ትዝ ይላችኋል ወንጌላት ላይ የመጨረሻው ሰዓት ስትደርስ 11ዱን ቁጭ አረጋቸውና ይሁዳ ሄዷል። 11ዱን ቁጭ አረጋቸውና የጨለማው ሰዓት ደረሳላቸው። ነፍሴ እስከ ሞት ተጨነቀች አለ። የዘላለም አምላክ ፊታቸው ቆሞ ነፍሴ አላቸው እስከ ሞት ድረስ ተጨነቀች። አልገባቸውም ምን እያወራ እንደሆነ። ልሞት ነው፣ ነገ መስዋዕት ልሆን ነው አላቸው ለነ ጴጥሮስ። ኑ እንጸልይ አላቸው። ቅድም ስንሰማው ነበር አይደል? ይዟቸው ሄደ። ጸልዩ ብሏቸው ትቶ ሲሄድ የዚህ ዓለም ገዢ ወደ ኢየሱስ መጣ። ሊያስጨንቀው ጀመረ። አባቱ ተወው፣ ተንበረከከ። አባቶይ አለው ብትወድቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለው። አልቻለም። አባቶይ እባክህ ሲለው አብ የሚያበረታው መልአክ ላከለት። የሚያበረታው ያስፈልገው ነበር፣ አቅም የሚሰጠው የሚያበረታው መልአክ መጥቶ አበረታው። ተነስቶ መጣ። ደቀ መዛሙርቱን ሲያቸው ተኝተዋል፣ ቀሰቀሳቸው። አንደርስታንድ አላረጉትም። ኢየሱስ እየሄደ ያለውን መንገድ አልተረዱትም። የኢየሱስን ሲቃይ፣ አጎኒውን፣ ትግሉን ሊረዱት አልቻሉም። ቀሰቀሳቸው። ተነሱ፣ ጸልዩ። በጸሎት እኮ እንዲያግዙት ነው፣ እንዲያግዙት አብረውት እኮ እንዲጸልዩለት ነው። ተኝቷል። ተነሱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ተመልሶ ሄዶ እኮ አልጸለየም አይደል? ሊያዝን ሊተክዝና ሊጨነቅም ጀመር ይላል። ቃል በቃል ኢሳይያስ እንደዚህ ያለው ተጨነቀ ተሰቃየም ይላል። እንዴት ዲፕ ነው ሰፈሪንጉ! ተጨነቀ፣ ተሰቃይ፣ ተንበርክኮ
ፕሮፐርሊ መጸለይ ያቃተው ኢየሱስ አባቱ የብትወድ እቺ ጽዋ ከኔ ተለፍ ያለ ኢየሱስ መጸለይ ያቃተውት ምክንያቱም ከፊቷን ክሮስ ይጠብቀዋል በዚያ መስቀል ላይ ኃጢአትን አይቶ እማያልፍ አብ ለኃጢአት ያለውን ቁጣ በሙሉ ያፈሳል ለዘላለም በቅፉ የኖረው አባቱ ያንን ስለ ሰው ልጆች የተሰራ በደልና ኃጢአት ያለውን የቁጣ ጉልበት አብ ኢየሱስ ላይ ሊጨርስ ነው ብትወድ እቺ ጽዋ ከኔ ተለፍ ሲል አብስ እቺን ካፕ ኮናል መስቀል ላይ መጣጣት ጽዋ ሲል አብ ጠጣት አለው ሌላ እነሱን ማዳኛ መንገድ የለም ጠላውን ለማዳን ጌታ ኢየሱስ ክርስቶስ መጸለይ በቃው መስቀል ላይ መሞት ጠይቆታል ስለዚህ ተንበርክኮ ነገሩ እንደማይቀየር ገብቶታል ተጨነቀ ተሰቃየ የዓለም ሁሉ ኃጢአት እላዩ ላይ አለ የሚያበረታው መልአክ መጥቶ ሲያበረታው ይሄ እንደ ደም ነጠብጣብ ያለ ላባላባው የሚለው ሊትራል ነው በቁሙ ነው ቃሉ ትሮምቦስ ማለት clots of bloods ከኢየሱስ ሰውነት ላይ ሊትራሊ ደም ተንጠባጥ ሂማቲድሮሲስ ይባላል በአይምሮ ላይ የሚፈጠር በጣም ከባድ ስትረስ በቆዳዎቻችን መካከል ያሉ ሌየሮችን ይከፍታቸውና በዛ ውስጥ ደም ይገባል በላብ መውጫ ቀዳዳ ደም ይወጣል ኢየሱስ ይሄ አሁን ህመም ነው በህክምና ህመም ነው ይሄንን ህመም ኢየሱስ ኤክስፒሪየንስ አረገ ደም ከላዩ ላይ አንጠባጠበ ዱብ 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 አለ ደም ስትረሱ ከኔ ተለፍቺ ጽዋይልና ዞሮኛ ነይናል ሲን ያንተ ፈቃድ ይሁን የኔ ፈቃድ እንዳይሆን ይላል እኛን ያየ ኢየሱስ መንገዱን ይራመደዋል አብ ጨከነ ከሰማይ ሌላ መንገድ የለም መንገዱ ይሄ ነው ተሰቃይቶ በዚህ ሁሉ መከራ መካከል አልፎ ቀጥሎ ሞትን ቀምሶ በመስቀል ላይ ሞቶ ነው የሚያድነን የኔን ሞት ነው ወስዶ የሞተው እሱ ሞት አያውቀው የኔን ይወሰደው እኔ በህይወት እንድኖር የድነቴን ራስ በመከራ ፍጹም ሊያደርገው የተገባ ነበር ጌታ ኢየሱስ ክርስቶስ ደሙን ጠርጎ የሚያበረታውን መልአክ ጨርሶ ወደ ደቀ መዛሙርቱ መጣና ተነሱ እንሂድ አላቸው ሊሞትላቸው ከተራራ ላይ ሲወርዱ ኢሳይያስ ሲያይ አንደኛው ሰው ውስጥ ገብቶ የሚያይ ይመስላል ስናየው ይላል በእንትኑ መሃል ኢሳይያስ 53 ላይ በመሃል ስናየው ከ700 ዓመት በኋላ እኮ ነው የዕለት የነበረው አንድ ሰው ውስጥ የገባ ይመስላል ኢሳይያስ አብሮ እንደዚህ ያየዋል ኢየሱስ ከ11 ጋር አብሮ ሲወርድ ህዝብ ተሰብስቦ ቆመጥ እንደገና ጨሬ እንደገና ሰይፍ ይዘው የሮማውያን ወታደሮች ከአይሁድ የሕግ መምህራን ጋር ይሁዳ እየመራቸው መጡ ይሁዳ እንደዚህ ብሏቸው ነበር ሄጄ እምሰማው እሱ ነው ለምን መሰላችሁ እንደዛ ያለው ጌታ ኢየሱስ ክርስቶስ ከ11 አይለይም ነበር ፊዚካሊም በታየው አይለይም እንደዚህ ማጠገባቸውም ሲቀመጥ የተለየ ወንበር የለውም አንድ ላይ ነው የሚቀመጡት አብረው ግር ብሎ ነው ኢየሱስ የሚሄደው እና አንዳንዶች ላይለዩት ይችላሉ ሮማውያን ፕሮግራማቸው ስላልሆነ ላይለዩት ይችላሉ ሄጄ ምሰማው እሱ ነው ተሳስታችሁ ጴጥሮስን እንዳትወስዱት አንዱን ከመሃል እንዳትወስዱ እምሰማውን የትኛው ነው ብለው ግር ብሎ ሲመጡ ይሁዳ 3 ዓመት ተኩል አብሮት የኖረ እንጀራዬን የበላ ተረከዙን አነሳብኛል ከኔ ጋር አብሮ ኖሮ እኔ ስጸልይለት እኔ አጋንን ታውጣ ስለው ኖሮ ሄዶ ተረከዙን አነሳብኝ መጣና ኢየሱስን ሳመው ኢየሱስ እንደዚህ ያለው በመሳም
አሳልፈህ ትሰጠኛለህ? ኢየሱስ በዚህ መንገድ ሊያልፍ ግድ ነው። ይሁዳ ምን እንደሚሰማው አላቅም። የዛን ቀን በመሳም አሉ መተው ያዙት። ከዛ እነ ጴጥሮስንም ሊይዟቸው ሲሞክሩ እንደዚህ ያለ ኢየሱስ እነሱን ተዋቸው የነሱንም እኔን አለ። አየ የዘላለም ሞታቸውን ብቻ አይደለም መሬት ላይ ያለ መከራቸውንም ነው የወሰደው። ጴጥሮስ እንዳትነኳቸው አለ። ለምን ተዋቸው? እኔን ያዙ፣ እኔ ያለሁ አለ። ውሰዱኛል። ያዙት። ከመሃል ይጎትቱት ጀመር። የመዋረዱ መጠን ተከታዮቹ መታገስ አልቻሉም። የኢየሱስን ውርደት ጴጥሮስ መሸከም አልቻለም። ሰይፉን መዞ ሰው ጆሮ ሲቆርጥ ድረስ መሸከም አቃተው። መሲ እንዴት እንደዚህ ይዋረዳል? እምንጠብቀ ክርስቶስ ነው የሚለው መገለጥ ያመጣው እኮ ጴጥሮስ ነው። አንተ ክርስቶስ ያው እግዚአብሔር ልጅ ነህ ያለው እኮ ማቴዎስ 16 ላይ እኮ ጴጥሮስ ነው። አዎ ነኝ አለ። እግዚአብሔር አብ ከሰማይ ወርዶ ሙሴና ኤልያስ ኢየሱስን በአካል ሲያዋሩ ያይን ምስክር ነው ጴጥሮስ። መሲ እንደሆነ እርግጠኛ ነው። ሲጎትቱበት ኖ አለ ጴጥሮስ። ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተወው። የሰው ጆሮ ጴጥሮስ ሲቆርጥ ኢየሱስ እንኳን ቆረጥክ ተከታይ አላለውም። ጴጥሮስ አለ አቤት ሰይፍን ወደ ሰገባ መልስ፣ ከዚህም ደግሞ ይልቅ ገና ይሆናል አለው። ገና እሞታለሁ እኮ አለው። ለመያዜ ለመጎተቴ ነው ውርደት የመሰለው። ገና የመስቀል ሞት ከፊት ያለ ያንን ሞት ካልሞትኩኝ እናንተ አትድኑም አለው። ኢየሱስ ወክ አረገ። ወደ ፍርድ ወንበራቸው ፊት ተራመደ። ኢሳይያስ 53 ቁጥር 10 አውጡልኝ። ምንድነው የሚለው? እውነቴን ነው የምላችሁ መሰቃየት አለብን እኛ። በዚህ እውነት ነፍሳችን መሰቃየት አለባት። ኢንተርቴን የምናረጋው አይደለም ይሄ ክርስትና። ኢየሱስ የሄደበትን መንገድ እዩት። ቁጥር 10 ምንድነው የሚለው? የቀድሞ ትርጉም ያዘሰዋል። ምንድነው የሚለው? እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አባቱ በደዌ ያደቀው ዘንድ። ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። ከመላእክት ጥቂት አሳነስከው የሚለው የክብርና የምስጋና ዘውድ ጫንክለት በሚለው በእነዚህ ሁለት ሐረጎች መሃል የተካሄደው ዘላለም ነው። የኛን ዘላለም እግዚአብሔር ለመቀየር አንድ አረፍተ ነገር አይደለች? ዕብራውያን ምዕራፍ 2 ላይ አንድ አረፍተ ነገር እኮ ናት። በሞትና በስቃይ ውስጥ ያለፈውን ኢየሱስን አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። አንድ አረፍተ ነገር እኮ ናት። ሁለቱ ሐረጎች አረፍተ ነገሩን ከገነጠላችሁት ዘላለማችን ያለቀው እዛ መሃል ነው። የዚህ ደብዳቤ ጸሐፊ የክርስቶስን ስቃይ እንደዚህ አድርጎ ነካክቶ ገባበት። ነካክቶ እንዲዳስሱት አድርጎ እንደ ቶማስ ገባበት። ቀጥሎስ የሚቀጥሉት ምዕራፎች ላይ ይመጣል። ክህነቱ ጋር ሲመጣ የጌታ የኢየሱስ ክርስቶስን ስቃይ ያስዳስሳቸዋል። ያ ፈቃድ ነው። ኢየሱስ ስለሚወደኝ ብቻ አይደለም፣ እግዚአብሔር አብን ፈቅዷል። ኢየሱስ ለዛ ነው ለፈሪሳውያንና ለሮማውያን መልስ የለውም። ከአባቱ ጋር ነው የሚያወራው። አባቱ በደዌ ያደቀው ዘንድ ፈቀደ። ስለዚህ ኢየሱስ በጦር ጎኑን እየወጉት ጀርባውን በዛ ድመት ጅራፍ ማሰብ አልችልም። አንዴ ነው ቁጭ ብዬ ያነበብኳት፣ ደግሜ ማንበብ አቃተኝ። የሮማውያን ጅራፍ ድመት ጅራፍ የሚባለው እላዩ ላይ ሹልሹል የናስ ሁክ አለው። ቀጥሎስ ሹልሹል አጥንት አለ እላዩ ላይ። አንድ ጊዜ እንደዚህ እርፍ ብሎ ብድ ጊዜ ቡጭቅ ነው የሚያደርገው። ስጋ ቡጭቅ ነው የሚለው።
እጅግ በጣም አሰቃቂ ነው። ሞት ይቀላል በዛ ከመገረፍ። ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን፣ ገራፊውን ለማዳን፣ ገዳዩን ለማዳን እጅና እጁን እዚያ ጲላጦስ ፍርድ ወንበር ፊት ባለ ግንድ ላይ ጠፍረው አሰሩት፣ አንበረከኩት፣ ጀርባውን ገለጡት። ጨካኝ የሮማውያን ወታደሮች አሉ፣ ሰው መግደል የሚያዝናናቸው መጡ። ያንን ብረት ነው፣ ኦልሞስት ጅራፍ አይደለም፣ ድምጽ አለው ሲመጣ ጀርባው ላይ አሳርፈው ብድግ ሲያደርጉት ግንጥል ይላል። ድጋሚ ለመግረፍ የመጀመሪያውን ያራግፋሉ ስጋው። ይሄ የተከፈለው ለኛ ነው። ይህንን ታላቅ ድነት ቸል አትበሉት ያለው ለዛ ነው። ታላቅ ነው፣ ቸል እንዳትሉት። ለምን? በዚህ መንገድ ነው ድነቱ የተፈጸመው። የድነታቸው ራስ ካፕቴን፣ የዚህ ድነት ራስ ነው ኢየሱስ። እሱ ነው በመከራ ነው ፍጹም ያደረገው ይላል። እግዚአብሔር ወደ ፉልፊልመንት ያመጣው በሰፈሪንግ ነው። አብ እንዴት እንደሚሰቃይ ያስቡት ልጁ እንደዛ ሲሆን፣ አንድያ ልጁን። እኛ ልጆች እያለን እኮ አንድ ከልጆቻችን ማለት አንደኛው ልጅ ትንሽ ያመው ምንድነው የሚሰማን? እምንሆነው እኮ ነው የምናጣው። እግዚአብሔር አንድ ልጅ አይደለም ያለው፣ አንድያ ነው። አሴ ቢጎትን ኢየሱስ ብቻ ነው ልጁ። ልጁን መሬት ላይ ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። አብ እኮ እየተሰቃየ ነው፣ አልጨረሰም። እኛን ያየናል አብ ከጀርባ፣ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይሄንን መንገድ። ማንም ኢየሱስ የሚወደን ያለ አይወደም። ማንም አይሞትልኝም ልሙትል ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። አብ እቀበለዋለሁ አለ። ዮሐንስ ሲነገረን እንደዚህ ያለ ምዕራፍ 19 ላይ ይሄንን የተሰቃየውን ኢየሱስን ከባድ እንጨት አሸከሙት። ቁስሉ ላይ የተተለተለ ሰውነቱ ላይ ደሙ ወላዩ ላይ ያለ ሰውነቱ ስጋው ተቦጫጭቆ በጀርባው በኩል ሪብሱ እየታየ በስነ ስርዓት ያልተላገ ቅርጽ የሌለው። ምክንያቱም እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላዩ ላይ። በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል ሳይበላ። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላዩ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። በሩቅ ይከተሉ ነበር ይላል ጴጥሮስ። በጣም በሩቅ በሰው መሃል ያየዋል። ራሱን ያድን ይሆን? ተስፋ አድርጌዋለሁ። ያድናል ራሱን? እኔን ያድነኛል አይደለም፣ ራሱን ያድን ይሆን? ከነዚህ ጨካኝ ሮማውያን እጅ አምልጦ ይወጣል? ይችላል? ሁሉ ትተውታል። ያንን ደረቅ እንጨት ተሸክመው ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቀል ሚሏት እስከ ጎልጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል። ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸከመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። ኢየሱስ ወደቀ።
ሬዚስት ማድረግ አልቻለ። ኮላፕስ አረገ። በጀርባው መሬት ላይ ወደቀ እንጨቱን ይዞት። ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። ስለዚህ በአንድ በኩል ስታየው በደም ላዩ ላይ የረጋ፣ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ አለ። እንኳን ልታምንበት አታየው፣ እንኳን ልታምንበት። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። አየ እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering, የተሰቃየ ብቻ አይደለም፣ የተሰቀለ ultimately ኢየሱስ crucify ሆኗል። አየ የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ሎካል ሮማዊ ዜጋ ኮንክ በመስቀል አይቀጡም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ምንም ብታደርግ ምንም ሮማዊ በዚህ አይነት መንገድ ካፒታል ፓኒሽመንት እንደዚህ አይሰጥም። በተለይ የመንገድ ይገሏቸዋል። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ ብዙ ልጆችን አይደለም ይለው ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጅ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉስ ነህን ይሉታል። እሱ እኮ የአይሁድ ንጉስ አይደለም፣ የነገስታት ንጉስ ነው። የምድር ነገስታት እኮ ገዢ ነው። ነንዴ ይሉታል። ካህናቶቹ አቁመው ፊቱ ሊቀ ካህን ተብለው የተጠሩት እሱ እኮ ነው ሊቀ ካህኑ። እኔን ለማዳን ዝቅ አለ። ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን ነው። ጆሮ የተቆረጠውን ሰውዬ ጆሮ ለመለጠፍ ብቻ አይደለም፣ ለሱ ሰውዬ ዘላለም ሕይወት ለመስጠት ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። ድነት ሳልቬሽን አይ ከጨጓራ መዳን አይደለም ድነት። ጉንፋን ማስለቀቅ አይደለም ድነት። አምላክ ሰው ሆኖ መስቀል ላይ ነው የሞተው። አይ የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ አልተነሳ ይሄ አይደለም ድነት። ሳልቬሽን ከዘላለም ሞት ዳንኩት ነው። አይ ሞት ኢንተራፕት የማያደርገው ሞት የማይበጣብጠው ህይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድን ነው የማያስፈራ? ኢየሱስ ሞታ ሞትን ይዞት ሞተ። የንጽህናውን መጠን ይኸውና የሰው ልጆች የኃጢአት ጥልቀት ይኸው ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህናው ነው። ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው። አያቅም ኃጢአት። የንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። እኔ አይደለም ያልኩት፣ ገላትያ ምዕራፍ 3 ኃጢአት ሆነ። በዚህ አንደርስታንዲንግ ተከተሉት። መሰቃየቱና መሞቱ ሁሉ አይናችን ፊት ይምጣ። እውነቴን ነው የምነግራችሁ። የሚያደርግልን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? የመጨረሻው እኮ ክብሩ ነው። ክብሩን ሰጠኝ። የመጨረሻው ማንነቱ ነው። ራሱን ሰጠኝ። መስቀል ላይ ሞተልኝ። አልበቃ ብሎት እኔውስ ገብቶ አደረ። ሳልቬሽን ያልበቃ ያለው ኢየሱስ ያንን እንጨት የቀሬናው ስምዖን ነው ስሙ ተሸክሞለት እዚያ መስቀል መሰቂያው ድረስ ይዞለት ሄደ። ወስደው መስቀል ላይ ቸነከሩት። እዚህ ጋር ነው ሳምንት መቀጠለዋለሁ። እዚህ ጋር አይደለም የበሱት እጁን፣ እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በሕክምና ነርቭን ምናምን የቆረጡት ባይዘው
የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም ባይዘው ደሙን የሚሄድበትን ይቆርጡታል ነርቭ ይበጥሳሉ የሆነ ገምተው አይደለም የሚያረጉት የታቀደ ቦታ ለምን የሲቃዩ አካል ነው እጁ ተበስቶ መንጠልጠል አይደለም ጉዳዩ እዚህ ውስጥ የሚቆረጥ ነገር አለው አብረው ይቆርጡታል ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ አልበቃ ብሏቸው ጎኑን በጦር ወጉት ዮሐንስ ነበር አይደል እንደዚህ ብሎ አየ ጎኑን ሲወጉት ይወጣውን አይቶ ዮሐንስ ብቻ ነው ያየው የጻፈው ደምና ውሃ ወጣ ከጎኑ አለ ደም ብቻ ሳይሆን ውሃ ድሬን አረግ ተጠማው ማለት እኮ ሲስኮሲስ ድሬን ማለት ውሃ ጠማኝ አይደለም ፈሳሽ አለቀ ከሰውነቱ ቆዳው አጥንቱ ላይ ተለጠፈ ምንም ፈሳሽ ሰውነቱ ውስጥ የለም ሙልጭ አለ እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ እንጨቱ በኢየሱስ ደም ራሰ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እግዚአብሔር ያንን ደም አየ ከሰው ጋር ታረቃለሁ አለ የድነታችሁን ራስ በዚህ መንገድ ፈጽሜዋለሁ ብዙ ልጆችን ለክብር አመጣለሁ አለ ቻለ ኢየሱስ ለኔ የተከፈለ ነው ወዳጆቼ እማመሰግነው ስለሞተ ብቻ አይደለም ስለሞተልኝ ነው ኢየሱስ ባሄደው ይሄን መንገድ እኔን ነው ሂድም ይለኝ እኔ ደግሞ መሄድ አልችልም የዘላለም ፍርድ ነው ላይ የሚመጣው ላረጋው አልችልም እኔ አልችለውም ስለዚህ እግዚአብሔር ከቁጣው በታች ይጥለኛል ስለዚህ አንተ አትችልም እሱ ይሄድልህ አለኝ ለዛ ነው አየህ በጣም ቲንከርስ አይደሉም ወንጌልን የሚያገኙት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ነው ኢየሱስ በዚህ መንገድ መስቀል ላይ ሞተ የዘላለም ሕይወት ይሰጣል ሲባል አንዳንድ ሰው አይመስለኝም ይላል እሱ ስላልመሰለው ኢየሱስ በየዓመቱ አይሞት ከፈለገ መቀበል ነው ካልሆነስ አምሶሪ እግዚአብሔር ልጁን በየዓመቱ አይገልም የመጨረሻው ይሄ ነው ድነት በኔ በኩልና በእግዚአብሔር በኩል እኩል አይደለም ይሄን ብዙ ጊዜ ነው የምናገረው ነው ድነት በኔ በኩል ቀደም አላያችሁ ሞተልኝ ስንል ኤክሳይትመንቱ እንዴት ኢንጆይ እንዴት እኔ ሆኖ ነው ማጣው ለምን ሞተልኛ አብስ በጀርባ በኩል ቆሙ ልጁን ሲያዩ አንድ ልጄን ይላል አንድ ልጄን ከፈልኩ በዚህ ጉዳይ አልደራደርም ይላል ልጄን የገደልኩት ይላል አየ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል ልጁን ከገፋውበት እግዚአብሔር አይታገሰኝም ልጄን ነው የሚለው እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ስራ ነው ይንገበገባል አብ ሴንሲቲቭ ነው አብ እዛ ላይ በልጁ በኩል ከመጣ ያጸድቃል ልጁንም ቢከልክ አይታገስም ልጄን ነው አይታይ ይላል በልጄ በኩል ካልሆነ ከቁጣይ በታች ነው የሚል በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል ማንንም ቢሆን እግዚአብሔር ይቀበል ልጅህን ካልከው አቤት ብሎ ይመጣል ክብር ለኢየሱስ ይሁን መቼም እንዳትረሱት አንዴ ድግስን ደግስ አለች ዶሮ በሬን እናዋጣና እንደግስ አለች እሺ ምን እናዋጣላት እኔ እንቁላል አዋጣለሁ አንተ ስጋ አዋጣለች አየ እሷ ከተርፏ ነው እሱስ ሞቶ ነው አየ ድግሱ እኩል አይደለም ለሁለቱ በሬ ድግሱን ሲያስብና ዶሮ ድግሱን ስታስብ እኩል አይደለም አየ ድነት ለኔና ለእግዚአብሔር ተመጣጣኝ አይደለም እግዚአብሔር ልጁን ገሎ ነው ያረጋው እኔስ እጄን አንስቼ አምኜ ነው አየ ሕይወት አስከፍሎታል እሱ ይሄንን ታላቅ ድነት ቸልብንል በመላእክ መካከለኛነት የመጣው ያ እግዚአብሔር እኮ የመላእክ መካከል አድርጎ እኮ ነው የመጣው ግን እግዚአብሔር እንደዚህ አለ
ይሄኛው ታላቅ ነው ያኛውን ቸል ያሉ ከተቀጡ አንፈልግም ባከ ሙሴ ብለው ኖ ብለው የነበሩ ከተቀጡ ይሄኛው በልጄ በኩል የሰራውት ታላቁ እንድነት ቸል ብንል አጠገባቸው እርሱ ኢየሱስ የሞተው ለኔና ላንተ ነው በሉት እንዳተኙ ዛሬ ይሄን አስቡ ሲቃዩን አስቡ የመስቀል ሞቱን አስቡ